ላችን አውጥተን መላ ሰውነታችን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ሕያው አምላካችን መሐሪው አምላካችን እግዚአብሔር ሆይ በቸርነትህ ስለጠበቀን በይቅርታ ስለጎበኘህን ይህንን ቀን በእድሜያችን ላይ በድጋሚ ስለጨመርክልን ድቅድቅ የሆነውን ጨለማ አሳልፈህ ይህንን ብርሃን የገለጥክልን አንተ ስለሆንክ ክብርና ምስጋና ለአንተ ይሁን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ አረጋውያን አባቶቻችን፣ አረጋውያት እናቶቻችን፣ ወጣቶች ወንድሞች፣ እህቶች፣ ሕፃናት ጭምር በእግዚአብሔር ስም እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በመልካም ጥበቃው ሳይለየን በሕመምና በሌላ ችግር ምክንያት ከመቅደሱ ሳንለይ ከዙፋኑ ሳንነቃነቅ በጤና ተጠብቀን በሕይወት ቆይተን ለዚህ ቀን እንድንደርስ አድርጎናልና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ማን ይመስገን? አሁን ሕፃናቶቻችሁን ቅፍ አድርጋችሁ ያዙ። አንዳንድ መልእክቶች የምንነግራችሁ ተግባራዊ እንድታደርጓቸው። ብዙ ጊዜ ሕፃናትን ታመጡና ግቢ ውስጥ ስትለቋቸው ሕፃናት ስለሆኑ አያውቁ። ሕሊናውን፣ አእምሮውን፣ ነፍሱን ከእግዚአብሔር ጋር አድርጎ የሚሰማው ሕዝብ እንዳይረበሽ እቅፍ አድርጎ መያዝ፣ እነሱም እንዲለምዱ ማድረግ ተገቢ ነው የሚሆነው። እግዚአብሔር ቢረዳን በቅዳሴው ሰዓት የተነበበውን ወንጌል አጠር አድርገን በተመደበለት ሰዓት እንማራለን። የሰርግ ልብስ ያለበሰ አንድ ሰው፣ እስኪ ይህን ቃል በሉ። የሰርግ ልብስ ያለበሰ በሉ። አንድ ሰው። ስንት ሰው? ያ ሰው ማን ነው? እዚህ መሀል ይኖር ይሆን ወይስ ትናንት ስለነበረ መጽሐፉ ተጽፎ ነው እንጂ አሁን የለም? ምን አይነት ሰው ነው የሰርግ ልብስ ያለበሰ አንድ ሰው? ብዙ ሕዝብ ባለበት ብዙ ሰው ባለበት አንድ ሰው ከተባለ ያ ሰው ማን ነው? ምን አይነት የሰርግ ልብስ ነው? የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ በርዕስነት ወስደነዋል። የተነበበው ወንጌሉ ግን ከቁጥር 1 ጀምሮ ነው። ማቴዎስ 22 ከቁጥር 1 እስከ 15 ያለው ተነቧል። በርዕስነት የወሰድነው ግን 11 ላይ ያለውን ነው። ጥበብ የሚሰጥ እውቀት የሚገልጥ የሰውን አእምሮ የሚያውቅ በሰው ሐሳብ ውስጥ ምን እንዳለ ሰው ምን እንደሚፈልግ ጠንቅቆ የሚረዳ እግዚአብሔር መንፈስ ቅዱስ ስለሆነ ሁላችንም በቸርነቱ እንዲያስተምረን ፈቃዱ ይሁን። ማን ነው የሚያስተምረን? ማን ነው የሚያስተምር? በልማድ እግዚአብሔር ስላልን አይደለም፣ ስለተጻፈ የሚረባህንና የሚጠቅምህን የማስተምርህ አምላክህ እግዚአብሔር እኔ ነኝ ተብሎ ነው የተጻፈ። እግዚአብሔር የማይረባ ነገር አይነግረንም። በዓለም ላይ ብዙ የማይረቡን የማይጠቅሙን
ምንም የማይሆኑ ለስጋችንም ለነፍሳችንም የማንመድባቸው ብዙ ነገሮች ሰምተናል። እግዚአብሔር ሲናገረን ግን ለስጋችንም ለነፍሳችንም ጥቅም ነው። እግዚአብሔር ያለ ምክንያት በሌሊት ቀስቅሶ ከሌላው ለይቶ እዚህ አላደረሰን። ምክንያት ስላለው እግዚአብሔር ቀስቅሶን በቅድስናው ስፍራ ካስቀመጠን ስራ ፈቶች አይደለም። እግዚአብሔርን የምናመልክ ስናመልከው ደግሞ ሰምተነው አውቀነው አይተነው የምናመልክ ክርስቲያኖች ስለሆነ እግዚአብሔር በቸርነቱ ከሁላችን ጋር ይሁን። ይህን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወይም በዘመነ ስብከቱ በምሳሌነት ያስተማረው ትምህርት ነው። የምሳሌ ትምህርት ይባላል። የምን ትምህርት ይባላል? ራሱ ወንጌሉ ሲጀምር እንዲህ ስለሚል ኢየሱስም መለሰ ደግሞም በምሳሌ ነገራቸው ይላል። በምን ነገራቸው? በምሳሌ። ሰው በሚዳስሰው በሚያየው በሚያውቀው በሚኖረው ሕይወቱ በዚያ ልክ ተመስሎ ወንጌሉ ሲነገረው የሚኖረው ኑሮ ስለሆነ ይገባዋል፣ ይረዳዋል። ለዚያ ነው ይህን ቃል የተናገረው። የትምህርቱ ዋና ዓላማ የሰርግ ልብስ መልበስ ነው። እስኪ ንገሩኝ፣ የምን ልብስ መልበስ? የሰርግ ልብስ ያለበሰ ሰው ሰርግ ቤት ውስጥ አይገኝም። እንደምታውቁት እንደ ባህላችን በተለምዶ የክት የዘወትር የምንላቸው ልብሶች አሉ አይደል? የክት የምንለው ለሰርግ ሊሆን ይችላል፣ ለተለያየ ጉዳይ ሊሆን ይችላል፣ ለበዓላት ሊሆን ይችላል የምንለብሰው ልብስ ነው። የዘወትር ደግሞ የሥራ ልብሳችን እንደሆነ ይታወቃል። አሁን ይሄኛው ልብስ ግን ለየት ያለ በደንብ በማስተዋል እንድትሰሙ እግዚአብሔር በመጨረሻ ከዚህ ትምህርት በኋላ ሁላችን ይህን የሰርግ ልብስ እንድንለብስ በቸርነቱ ይርዳል። እንዲህ ይላል ከቁጥር 1 ጀምሮ። ኢየሱስ መለሰ ደግሞ በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም ብሎ ይጀምራል። አንድ ሰው አለ አለ፣ አንድ ንጉሥ። ይሄ ንጉሥ ሰርግ አደረገ። ምን አደረገ? ሰርግ። በዚህ ሰርግ ላይ በዚህ ዝግጅት ላይ ወዳጆቼ ያላቸውን የቅርቦቼ ያላቸውን ለዚህ ሰርግ ይገባሉ ያላቸውን የለያቸውን የመረጣቸውን ሰዎች ሰርግ አዘጋጅቻለሁ፣ ድግስ ደግሻለሁ፣ የደስታዬ ተካፋይ ትሆኑ ዘንድ ይገባችኋልና በዚህ ቀን በደስታዬ ላይ ተገኙልኝ ብሎ መልእክት ላከባቸው። ይህ የሚደረግ ነው፣ የምናውቀው። መቼም ሁሉም አይጠራም፣ የሚጠሩ አሉ፣ ደግሞ የማይገባቸው አሉ። ለይቶ ይገባቸዋል ያላቸውን ጠራ ነው የሚለው ንጉሡ። ነገር ግን የታደሙት ወደ ሰርጉ አልመጡም ያላቸው እንደዚህ ነው። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። የመጀመሪያዎቹ መልእክት እንደደረሳቸው ሊመጡ አልወደዱም። ሊመጡ ምን አላሉ? አልወደዱም። እነዚህኞቹ አልወደዱም። ከዚህ በላይ ኃጢአት አልተጻፈባቸው። እንመጣለንም አላሉ፣ አንመጣምም አላሉ። በጠቅሉ ግን ሊመጡ አልወደዱም፣ ቀሩ። ቀጠለና ደግሞ ሌሎች ባሮችን ልኮ አሁንም የታደሙት እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። ሁለተኛ ጊዜ ላከ። ለምን ቀሩ? ምን ሆነው ነው?
ንቀውኝ ነው? ጉዳዩን ትኩረት አልሰጡትም? አልተመቻቸውም ወይ በትክክል ጥሪው አልደረሳቸውም ብሎ ለሁለተኛ ጊዜ ሌሎቹን መልእክተኞች ላከ። ሄደው ነገሯቸው። ሲነግሯቸው ፍሪዳዬ ታርዷል፣ ኮርማዎቼ ሰንጋዎቼ ታርደዋል፣ ለእናንተ የሚገባ የሚበቃ ዝግጅት አዘጋጅቻለሁ፣ እባካችሁ በሰርጌ ላይ ተገኙልኝ ብሎ ላካቸው። እነሱም እንዲህ አሉ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው። ሁለተኞቹ የበፊቶቹ ምንም አላሉ፣ ዝም ነው ያሉት በልሳን። እነዚህኞቹ ግን እንዲህ አሉ። አይ እኔ አላንዱ እርሻ አለብኝ፣ ካንተ ሰርግ የኔ እርሻ ስለሚበልጥ ሰርግ ላይ አልገኝም በሉት። አንደኛው ደግሞ እኔ አዲስ ሚስት አግብቻለሁ፣ ከሷ መለየት አልፈልግም፣ ስለዚህ ሰርግ ላይ አልገኝም። አንዳንዶቹ ደግሞ እኔ ነጋዴ ነኝ፣ ወደ ንግድ ስራ ልሄድ ነው፣ አንተ ሰርግ ላይ አልገኝም ብለው መልስ ሰጡ። ለሶስተኛ ጊዜ ደግሞ ሌሎቹን ባሮቹን ላከ። ሄደና ይህኑ መልእክት ተነገረ። መልእክቱ አንድ ነው። ምንድን ነው መልእክቱ? ንገሩ። ምን ላይ ተገኙልኝ? ሰርጌ ላይ ተገኙ። ሌላ ምንም የለውም። መልእክቱ አንድ ነው። ሶስተኞቹ ይህን መልእክት ያዙና ሄዱ፣ አደረሱ። አድራሾች መጽሐፉ በሚያሳዝን መልኩ እንሄዳል። እነዚህን ባሮቹን ይዘው ገደሏቸው፣ ደበደቧቸው፣ አሰሯቸው፣ አልፎ ተርፎም ገደሏቸው። ሰርግ ጠሪ ይገደላል ይላል መጽሐፉ። ገደሏቸው። ያን ጊዜ የተላኩት ሄደው ቀሩ። ያ ንጉሥ ምንድን ነው አለ። አይ መልእክተኞች እኮ ተገለዋል፣ የሉ አልተመለሱም አለ። ንጉሥ ስለሆነ ንጉሡም ተቆጣ። ጭፍሮቹንም ልኮ እነዚያን ገዳዮች በሙሉ አጠፋቸው፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። የታደሙት ምን የማይላቸው ሆኑ? በክብር አይደል የጠራቸው? እሱ ይገባቸዋል ብሎ ነበር የጠራ። አክብሮ ነው የጠራቸው፣ ለይቶ ነው የጠራቸው። አሁን ግን ከነሱ ስራና ድርጊት የተነሳ ንጉሡ ተቆጥቶ የማይገባቸው ሆኑ። ስለዚህ ውጡና አላቸው፣ በሙሉ ገዳዮችን ግደሉ፣ ከከተማው ላይ አጥፏቸው። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ፣ ቅድም ለይቶ ነበራል፣ የሚገባቸውን ነበር የጠራው። እነዛ የማይገባቸው ሆኖ ስለተገኙ ንጉሡ ስለተበሳጨ እነዚያን ግደሉ። ነገር ግን አሁን ምንም ሳትለዩ መንገድ ላይ ያገኛችሁትን፣ ዘመድ ነው ባዕድ ነው ሳትሉ፣ ሩቅ ነው ቅርብ ነው ሳትሉ ያገኛችሁትን ሁሉ ጥሩልኝ፣ አዳራሹም ይሙላ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ከክፉዎችም ከበጎዎችም እነዚህን ሁሉ ሰበሰቡ። የሰርጉም ቤት ተቀማጮች ሞሉት። በቃ አሁን በክብር የተጠሩት ባለማዕረጎች ባለወጎች ናቸው የተባሉት ሳይገባቸው ቀረ እምቢ አሉ። አሁን ግን ምንም ንጉሡ ፕሮቶኮል አልጠበቀም። ያገኛችሁትን ሁሉ ሰብስቡ አለ። ሰብስበው አመጡ። የሰርጉ ቤት ሞላ። ያን ጊዜ ንጉሡ ገባ። ደስ አለው። አዳራሹ ሞልቶ አየ። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየ። እንዲህ አለ፣ ወዳጄ ሆይ የጠራው ሰርግ ነው። አንተ ደግሞ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱ መልስ አጣ።
መጽሐፉ ምን ይላል? ዝም አለ ይላል። ንጉሱ በዚህ ሰው ላይ እንዲህ አይነት ውሳኔ ወሰነ። በዚያን ጊዜ ንጉሱ አገልጋዮቹ እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡ ጥቂቶች ናቸው ብሎ ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይህን አጭር አድርገን ለማየት ሰርግ ያደረገ ንጉሥ የተባለ እግዚአብሔር አብ ነው። የኛ ቤተክርስቲያን ሊቃውንት በዚህ ልክ ተረጉሙታል። በእርግጠኝነት አሁን ይሄ ምንድን ነው ብለህ 30 ወር ሙሉ ታገላብጥ መጽሐፍ ቅዱስ ተሸክሞ ኢየሱስ ጌታ ነው ይበልህ፣ እኔ እግዚአብሔር ቃል ነው የምሰብከው ይበልህ፣ ይሄን ጥሬ ቃል ተንትኖ ማስተማር ማንም ሰው አይችልም። የኛ ቤተክርስቲያን ሊቃውንት ግን ትንትን አድርገው አስቀምጠው ባለሰርጉ ሰርግ ያዘጋጀው ልጅ የሚድረው ፍሪዳ ያረደው እግዚአብሔር አብ ነው። ማን ነው ንገሩኝ? አሁን የሰማችሁ እግዚአብሔር አብ ነው። ሰርጉ የልጁ ሰርግ የተባለው ልጁ ኢየሱስ ክርስቶስ ነው። የሰርግ ቤት የተባለው አንደኛ ቤተ ክርስቲያን ናት፣ ፍጻሜው ግን መንግሥተ ሰማያት ናት ብለው ተናግረዋል። ይህን በደንብ ማየት ማረጋገጥ ይገባል። የእግዚአብሔር ልጆች ወደ አዳራሹ ንጉሡ ገባ። ንጉሡ ሲገባ አዳራሹ ላይ ያየው ነገር አብዛኛው ጥሩ ቢሆን እንኳን ለሰርጉ የማይመጥን አሮጌ የለበሰ የተቆራረጠ የለበሰ ሰርጉን ያላከበረ አንድ ሰው ተገኝቷል። የሰርግ ልብስ ያለበሰ ያ ሰው የሰርግ ልብስ የተባለው ንስሐ ነው ብለው አባቶቻችን ተርጉመው እያየነው እንመጣለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በመጀመሪያ የእግዚአብሔር ልጆች እግዚአብሔር አብ ከሰማይ ወደ ምድር ልጁን ሲልክ ውረድ ተወለድ፣ ዓለምን ኃጢአተኛውን በደለኛውን ዓለም ተሰቅለህ ተገርፈህ ሞተህ አንተ ካላዳንከው ሊድን ስለማይችል ውረድ ተወለድ ብሎ ልጁን ላከ። ያ ልጁ ለአባቱ ታዛዥ ስለሆነ ከሰማይ ወደ ምድር መጣ። አካላዊ ቃል ቅድመ ዓለም ከአብ ጋር የነበረው ድህረ ዓለም ከተፈጸመ በኋላ ደግሞ በባህሪው ቅንጣት ታክል ከአባቱ የማይለይ በማይከለ ዓለም ወይም በማይከለ ዘመን አሁን ባለንበት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኩል ስልጣን ያለው ኢየሱስ ክርስቶስ ለዓለም ሁሉ ለሚያምንበት ሁሉ መስዋዕት ሆኖ በመስቀል ተሰቅሎ እያንዳንዱን የሰው ልጅ ያመነበትን ጥሪውን የተቀበለው ግብዣውን ያከበረውን ሁሉ ሊያድን የእግዚአብሔር ፍሬዳው ነው። በዕለተ መስቀል በዕለተ ዓርብ በመስቀል ላይ የተቆረሰው ሥጋ ነው ድግስ የተባለ። በየዕለቱ ቤተ ክርስቲያናችን 365 ቀን ሙሉ በካህናቶቹ አማካኝነት እየቆረሰች የምታድለው ትኩስ ሥጋ እየቀዳች የምታድለው ትኩስ ደም የክርስቶስ ሥጋና ደም አያችሁ፣ ግብዣ ነው። የማይደራደርበትን አንድ የሆነውን ልጁን አንድ ጊዜ ለዓለም ሰጥቶ ፍሪዳ አድርጎ ይህን ካልበላችሁ አትድኑ፣ ይህን ካልጠጣችሁ መዳን አትችሉም ያለው እግዚአብሔር ነው። ታዲያ ብዙዎቹ ምን አሉ? የመጀመሪያዎቹ ዝም አሉ። ማን የሆኑ እነዚያ ሰዎች? የሰርጉ ተካፋይ ሆኑ፣ ደስተኛ ሆኑ፣ ብሉ ጠጡ ድግሱን ሲባሉ
መልስ አልሰጡም፣ ዝም። የመጀመሪያዎቹ እነማን ይሆኑ? ሩቅ እንዳንጠብቅ የእግዚአብሔር ልጆች። እነዚያማ ታሪኩን አልፎባቸዋል፣ ተጽፎባቸዋል፣ በምሳሌነት ቀርበዋል። ግን አሁን ዘመናችን የሚያሳየው ስንቶቻችን ስንት ዓመት ቤተክርስቲያን ተመላልሰናል፣ ስንት ዓመት ወንጌል ሰምተናል፣ ስንት ዓመት ጸበል ጠጥተናል፣ ስንት ዓመት እምነት ተቀብለናል፣ ስንት ዓመት ይህን ቃል ሰምተናል፣ ስንት ዓመት እግሮቻችን በቅድስናው ስፍራ ላይ ቆመዋል። ግን ለሰርጉ ዝግጁ ነን? እሺ ብለናል ወይስ እንደነዛኞቹ እንደ መጀመሪያዎቹ እሽም የለም እንድም የለም ዝም ነው? ትናንት ንስሐ ግቡ ይባላል ዝም፣ ዛሬ ንስሐ ግቡ ይባላል ዝም። ሰርጉ ተደግሷል ትላለች ቤተክርስቲያን ሁልጊዜ ዝም። ይቻል ይሆን? እግዚአብሔር ለሁላችን ልብ ይስጣል። ሁለተኞቹ ደግሞ በምክንያት ነው የሚለው። አንዱ ወደ ንግዴ ሊሄድ ነው፣ አንዱ ወደ እርሻዬ፣ አንዱ ወደ ትዳሬ አሉ። ይህን መልስ ሰጡ። እነማን የሆኑ እነዚያ ሰዎች? አሁን ሩቅ የሆኑ ከዚህ ግቢ ውጭ የሆኑ ንስሐ ግቡ፣ ቅዱስ ሥጋውን ብሉ፣ ክቡር ደሙን ጠጡ ስትል ቤተክርስቲያን ከሰማይ የወረደው አምላክ በዙፋኑ ላይ ተገልጦ በካህናቱ እጅ በፊታችሁ ቀርቧል ሲባል ዛሬም የበይ ተመልካች የለም። ብዙ ሰው አይ እኔ እኮ ነጋዴ ነኝ፣ እንዴት አድርጌ አሁን ንስሐ ገብቼ ብቆርብ ነገ መልሼ ኃጢአት እሰራለሁ። አትስረካ፣ አትነግድ እኮ አልተባለም። አይ የሚቀጥለው ዓመት ይህን ያህል ገንዘብ ሰብስቤ፣ ይህን ያህል መሬት አርሼ፣ ይህን ያህል ንግድ አትርፌ ከዛ በኋላ ትንሽ እድሜ ገፋ ካለ በኋላ ንስሐ ገብቼ እቆርባለሁ። እነዚያ ሰዎችም እኮ ሌላ አላሉ። ታውቃላችሁ አይደል? እርሻ አለኝ፣ ንግድ አለኝ። አሁን እኛ ከዛ የተለየ ምክንያት አለ? አይ የለም፣ እንደው እግዚአብሔር የምመጣው በሚቀጥለው ዓመት ነው ስላለኝ እስኪመጣ ድረስ ትንሽ ልጠብቅ ብዬ ነው እንጂ የሚቀጥለው ዓመት ሲመጣ እኮ ንስሐ ልገባ ነው የሚል ሰው ይኖር ይሆን? የተለየ እኮ ከነዛ ሰዎች የለንም ምክንያት። ዛሬ በዚህ ልክ ነው የምናየው። የእግዚአብሔር ልጆች ማስተዋል ይገባል። ከሰርጉ ለመለየት ከድግሱ ለመለየት ንግዳቸውን ነው ምክንያት ያደረጉት፣ እርሻቸውን ነው ምክንያት ያደረጉት። ዛሬ ስንቱ ሰው በተልካሻ ምክንያት ስጋውን መብላት ደሙን መጠጣት ንስሐ መግባት አቅቶት እንደተጠቀለለ ከነ ኃጢአቱ ወደ መቃብር የሚወርድ ስንት ነው? እኔ በጣም አሁን እየቀለድን ይመስለኛል። እግዚአብሔር በጣም ለንግግር ይቅርታ። ወንጌል ይሰበካል፣ ቤተክርስቲያን ትደክማለች፣ ብዙ ነገር ይደረጋል። ሰው ግን ለስጋው ደግሞ ለተዘጋጀው ሰርግ ዝግጁ አለ። በቃ ከሰማህ በቂ ነው የተባለ ይመስላል መሰለኝ። እንደው ግልጥ አድርጌ ልንገራችሁ፣ መስማት አያድንም። እንደው በማርያም ንገሩኝ፣ ምን አልኳችሁ? መስማት ምን አይልም። ምንድን ነው የሚያድነው? መስራት። ሰው የሰማውን ተግባራዊ ካላደረገ ምን ይሰራለታል? ለተግባር አንድ ነገር እንቅስቃሴ ካልጀመረ ምን ያደርግለታል? ለወቀሳ እንዴ ምን ነካቸው አባላች? ምናልባት አንድ ቀን ወይ እንደው 10 ዓመት ሰምቼ 50 ዓመት ሰምቼ አንድ ቀን ንስሐ ገባ ይሆናል ነው። መስማቴማ ጥሩ ነው ልትሉ ትችላለህ። 50 ዓመት ድረስ ባትቆይስ? 10 ዓመት ድረስ ባትቆይስ? 6 ዓመት ድረስ ባትቆይስ? ዛሬ ቢመጣስ? እንግዲህ ሐዋርያው በጣም የሚገርም ቃል እንዲህ ብሎ ይናገራል። በጣም ደስ የሚለኝ ቃል ስለሆነ እሱን ባነበው ደስ ይለኛል። ቅዱስ ጴጥሮስ እንዲህ ይላል። ሐዋርያው ቅዱስ ጴጥሮስ በሁለተኛው መልእክቱ ምዕራፍ 3 ቁጥር 8 ጀምሮ እንዲህ የሚል ቃል ይናገራል። ሰዓቴን እየገደብኩ ነው የምሄደው። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት። ስንት ቀን? በቃ ሲፈልግ አንዱ ቀን ለሱ 1000 ዓመቱ። ከዛስ ቀጥሎ ያለው ነው ከባዱ። 1000 ዓመት እንደ አንድ ቀን። አሁን እኛ
50 ዓመት ልቆይ ይችላለሁ ብለን ገምተን እስከ 50 ዓመት ልረስ፣ እስከ 50 ዓመት ልነግድ፣ እስከ 50 ዓመት እንደ ልቤ ልኑር፣ ከ50 ዓመት በኋላ እንዲህ ይሆናለሁ አለ። 50 ዓመት አይደለም 1000 ዓመቱ እንኳን በእግዚአብሔር ፊት እንደ አንድ ቀን ነው። ንስሐ ካልገባንበት አይጠቅምም። ይቀጥልና እንዲህ ነው። ይህንን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ለአንዳንዶች ምን እንደሚመስላቸው እንደሚዘገይ አይበቃ ምናምን እኮ እነዚህ ቄሶች ይመጣል ብለውን ነበር፣ ግን አልመጣም። ታቻ ምናምን እንደገና ይመጣል ይሉናል፣ ግን መጥቶ አያውቅም። አንዳንዶቹ ከዛ ያልፋሉ። እንደውም ቅድም ለአንድ ወንድሜ ስነግረው ነበር። በጣም የሚያስቆ መቼም ዘመናችን ቲያትር በዝቶበታልና አንድ የደቡብ አፍሪካ ፓስተር ነው በቅርብ ጊዜ መጽሐፍ ቅዱሱን ከብሉይ ኪዳን እስከ አዲስ ኪዳን እየቀደደ ለእንጀራ ጠቅልሎ ይጎርሳል። ፓስተር ነው፣ አስተውሉ፣ ኃላፊ ነው። ጠቅልሎ ይጎርሳል። ለምንድን ነው ብለው ሲጠይቁት ጋዜጠኞች ተሰብስበው መቼም ወሬኛ ጥሩ ነው አይደል? ምን ፈልገህ ነው? ጌታ ሊመጣ ነው። ከዛስ በቃ መጽሐፉን በላሁት፣ ጌታ ገብቶኛል፣ በላሁት፣ ግጥም አድርጌያለሁ። አሁን ይሄ ቀልድ አይደለም። ጠቅልሎ መጉረስ ነው እንደ መብላት፣ ያው ቀዶ ይህ መቀለድ ይባላል። አዎ ጌታ ይመጣል። ስለ ተስፋ ቃሉ አይዘገይም። ግን ቃሉን ቀዶ መብላት ሳይሆን ስጋውን ቆርሶ መብላት ነው የተፈቀደው። ለሰርጉ የተዘጋጀው እሱ ስለሆነ ይቀጥልና እንዲህ ይላል፣ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። አያችሁ፣ ለካ ጌታ ቀኑን አሳጥሮ የማይመጣበት ትንሽ ጊዜ የሰጠን እኛ ተስፋ እንዳንቆርጥ ንስሐ እንድንገባ እየጠበቀ ነው። እኔ አይደለሁም፣ ቃሉ ነው የሚለው። ይህን እየጠበቀ ነው። በጣም ነው ደስ የሚለው። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋበት ወዶ ስለ እናንተ ይዘገያል። የሚዘገየው ለካ እኛን እስክንስተካከል ነው። ግን ዛሬም እኛን እንስተካከል፣ ምክንያታችን ብዙ ነው። እናቴ ለምንድን ነው ንስሐ ገብተው ስጋው ደግሞ የማይቀበሉ? አይ እኔማ ስንት ዓመቴ ከተዘጋጀው፣ ስንት ዓመቴ ይኸው ደርሳለሁ፣ መለሳለሁ፣ ንስሐ ግቡ ሲባል እሰማለሁ፣ ስጋው ደግሞ ተቀበሉ ሲባል እሰማለሁ። ግን ባለቤቴ እንቢ አለ። እንዴት ላክ? ልክ አይደለም። ስትጠየቁ አትወዱም። ልክ አይደለም፣ ልክ አይደለም። አንወሻሽ፣ ልክ አይደለም። አንዳንዱ ደግሞ ለምንድን ነው አባቴ ንስሐ የማይገቡ? ስጋው ደግሞ የማትቀበሉ ለምንድን ነው? በየቀኑ ነው የሚነገረው። ቤተ ክርስቲያን ሰርጉን አዘጋጅታለች፣ ድግሱ ተደግሷል። ሁልጊዜ ይወርዳል ይመለሳል፣ ይወርዳል ይመለሳል። መቼ ነው የምትቀበለው? በቃ ባለቤቴ እንዲህ ስለሆነች ነጋዴ ናት፣ ባንክ ነው የምትሰራው፣ የመንግስት ሰራተኛ ናት፣ እምቢ አለች። ምክንያት ይሆናል። እነዚህ ሰዎችም ሌላ ምክንያት አላመጡም። ነጋዴ ነን። ግን ምክንያት እንደማያድን ጌታ አይዘገይም። ይቀጥልና ምን ይላል ቅዱስ ጴጥሮስ? የጌታው ቀን ግን እንደ ሌባ ሆኖ ይመጣል። እችን ቃል በሉ በማርያም። የጌታ ቀን እንደምን ሆኖ ይመጣል? እንደምን ይመጣል? በወጣትነት እድሜ ሊመጣ ይችላል። በጉልምስና እድሜ ሊመጣ ይችላል። በልጅነት እድሜ ሊመጣ ይችላል። ደግሞ እንደው የንስሐ ዘመኑን ከፍ ካደረገለት ደግሞ በሽምግልና ዘመን ይመጣል። ግን ጌታ ይጠራል አይቀርም። ይቀጥልና በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቃጠላል፣ ምድርን በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ ልትኖሩ ይገባችኋል። ሰማይ ይቀልጣል፣ ምድር ይቀልጣል፣ ዓለም የለም፣ ይገለባበጣል። እግዚአብሔር ይመጣል፣ ንጉሡ ይመጣል፣ ፍርድ ይሰጣል። ያን ጊዜ ሰማይ እንዲህ እንደ እሳት፣ እንደ ትኩሳት፣ እንደ እንፋሎት የሚቀልጥ ከሆነ ምድር እንደ ሻማ፣ እንደ ተራ ነገር በና ቀጣ የምትጠፋ ከሆነ እናንተማ ይሄን ቀን እንዴት ባለ ሕይወት ልትጠብቁት በመዘጋጀት
በቅዱስ ኑሮ ልትጠብቁት ይገባቸዋል። ንጉሱ የሚፈልገው ይሄንን ነው። ምክንያት ሰጡ። ከዚያ በኋላማ ደግሞ ሶስተኞቹ ደግሞ ምን አደረጉ? እነዚህ ሰዎች ይጨቀጭቁናል፣ አይሆንም አልናቸው። ነጋዴዎች ነን ገበሬዎች ነን አልናቸው። ድጋሚ ይመጣሉ ብለው እያነቁ ይዘው ገደሏቸው። ዛሬ በየስፍራው ስጋው ደግሞ የሚያቀብለው እጁን ዘርግቶ መለኮትን የዳሰሰው ካህን እየታረደ አይደለም? መነኩሴው እየታረደ አይደለም? ዲያቆኑ እየታረደ አይደለም? ምን አለ? ምንም እኮ ያለው ነገር የለም። መነኩሴው ካህኑ ያለው እኮ ንስሐ ግቡ ነው፣ ወንጌል ነው ተስተምረው። ሌላ ምን አለው? ሌላ ምን ተልእኮ አለው? ቤተ ክርስቲያን ከፍቶ የተዘጋችውን ቤተ ክርስቲያን የክርስቶስ ዙፋን የሆነችውን ቤተ ክርስቲያን ከፍቶ ለአገልግሎት አመቻችቶ ንስሐ ግቡ፣ ሥጋው ወደሙ ተቀበሉ። ሌላ ምን አለው? የካህኑ መልእክት ፖለቲከኛ አይደል፣ አገረ ገዥ አይደል፣ በቃ አገልጋይ ነው። ሌላ ስራ የለውም። ግን በየምድረ በዳው በየጫካው በየገዳሙ እየታረደ አይደለ? ገዳዮች ናቸው። ገደሏቸው፣ እጃቸውን ዘረጉባቸው በንጉሱ አገልጋዮች ላይ። አገልጋዮች የተባሉት የመጀመሪያዎቹ አበይት ነቢያት፣ ደቂቅ ነቢያት። ሰው ንስሐ እንዲገባ እግዚአብሔር በየዘመኑ ነቢያቱን ልኮ ነበር። እነ ኢሳይያስ እንደ ግራጣ እየተሰነጠቁ፣ እነ ኤርምያስ እንደ እንጨት እየተፈለጡ፣ በአራዊት ጉድጓድ እየተጣሉ፣ ለአንበሳ እየተሰጡ። ታሪካቸው ያሳዝናቸዋል። እያንዳንዱ ነቢይ ብታነቡት ታሪኩ በሚያሳዝን ሁኔታ በዚህ መልክ ነው የሞቱት። ሌላ መልእክት የላቸውም እኮ። እግዚአብሔር እንዲህ ይላል ነው የሚሉ ሲጥሩ፣ እግዚአብሔር እንዲህ ይናገራል፣ እግዚአብሔር እንዲህ እያለ ነው፣ ከኃጢአታችሁ ተመለሱ፣ ከበደላችሁ ተመለሱ፣ ከነውራችሁ ተመለሱ። እንዲያውም ኢሳይያስ ኑና እንዋቀስ ይላል እግዚአብሔር። በጣም ሆኖ የሚገርመው ቃል በቃል እግዚአብሔር እንዲህ ይላል፣ ኑና እንዋቀስ ይላል። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች። ይሄ አለላ የሚባል ታውቃላችሁ? ይህ በገጠሩ የተወለዳችሁ ሰዎች ታውቃላችሁ። እኔ ገበሬ ልጅ ስለሆንኩ አለላ ማለት የሳር አይነት ናት፣ ስፌት የሚሰፋባት። እሷን የተለያየ ቀለም ይቀቧታል። እሷ ናት አለላ የምትባለው አይደል? ልክ ነኝ አይደል? ልክ ነኝ እናቶች? አይዟችሁ፣ ሲሰፍቶ የመጣ ልልመጭም በዚህ አትታሙ። ልክ ነው አይደል? እንደ አለላ ብትሆን ኃጢአታችሁ እንደዛ የተዝጎረጎረ ነገር ቢሆን እንኳን እንደ አመዳይ ነጭ ይሆናል። ብቻ እንዋቀስ እናንተ። ይሄ ነው መልእክቱ እግዚአብሔር። ነቢያቱ ይህን ይዘው ነው ወደ ህዝቡ የሚገቡት። እነዚያ ግን እያነቁ ገደሏቸው፣ እንደ ግራጣ እየሰነጠቁ ገደሏቸው። ዛሬም የሆነው የሚፈጸመው። አቤት እግዚአብሔር ጅራፉን ሲያነሳ! እግዚአብሔር አንድ ቀን ይጠቀልላታል ይችላል። አመድ ነው ያደርጋል። ቅዱስ ጴጥሮስ እንደተናገረው በትኩሳት ያቀልጣታል። አሁን ምን አስተማማኝ ነገር ኖሮ ነው ይሄን ያህል የሚያንቀባርራል? ንስሐ ግባ፣ ቅዱስ ሥጋውን ክቡር ደሙን ተቀበል፣ ሰርጉ ተዘጋጅቷል፣ ወደ ድግሱ ግባ፣ ንስሐ ግባ ሲባል ይህን ያህል ከዓለም ጋር ተጣብቆ ላለመለያየት የእግዚአብሔርን ድምፅ ከመስማት ይልቅ ዓለም የምታቀርበውን አሻንጉሊትና ብልጭልጭ ነገር በመከተል መታገል ይህን ያህል ምን አስፈለገ? ትቀልጣለች፣ ተወደደም ተጠላች። አሁን የቆምንበትን መሬት እናምነዋለናል። አንድ ቀን ጠርጥረ ነው አናውቅም። መቼም እርግጠኛ ነኝ አሁን ከዚህ ወጥታችሁ ብዙ ቦታ ትደርሳላችሁ። አላውቅም፣ ምናልባት ድንገት እዚህ ቦታ ስደርስ መሬቱ ሊናድ ይችላል ብላችሁ ታውቃላችሁ? እንደፈለግን ነው የምንረግጠው አለ መሬቱ። ምን ስለምናደርግ? ስለምናምነው። ይህን ያህል መሬትን አምነን የምንረግጠውን ያህል እኮ እግዚአብሔርን አምነን አልተደገፍንም። በጣም እኮ ችግር አለ። ከዛ ንጉሥ ወደ ሰርጉ ቤት ገባ። ያው ያልተገባቸው ስለሆኑ እነዚያን ሰበሰበ አለ። የሚገርማችሁ ወደ ወገኖቹ ወደ እስራኤል ነበረ የመጣው። እስራኤል አልተቀበሉትም። ወደ ገዛ ወገኖቹ መጣ፣ እነሱ ግን አልተቀበሉትም።
ነገር ግን የገዛ ወገኖቹ ያልሆኑት የተባሉት አሕዛብ ናቸው። ያላመኑት በየስፍራው ያሉትን ሰብስቦ የተባሉት ትንቢት ያልተነገረላቸው ስሙ ያልተቆጠረላቸው ከእስራኤል ውጭ የሆኑትን እግዚአብሔር ሰብስቡልኝ አለ። ሰበሰበ። ሕዝብና አሕዛብ አንድ አድርጎ ያመነ ያላመነውን ጠቅልሎ ከዚያ በኋላ ትንቢት ከተነገረላቸው እስራኤላውያን ይልቅ ትንቢት ያልተነገረላቸው የሩቆቹ ንስሐ ገብተው እግዚአብሔርን ተቀብለዋል። እንደዛ ነው የሚሆነው። አንዳንድ ጊዜ ዓመት ሙሉ 2 ዓመት ሙሉ 10 ዓመት ሙሉ እዚህ ቆመሽ እዚህ ቁጭ ብለሽ ስትሰሚ ትኖሪና ዛሬም ንስሐ አልገባሽም፣ ዛሬ ስጋውን አልተቀበልሽም። ምናልባት እግዚአብሔር ልቡን የነካው አንድ እኔ ነኝ ያለ ጎበዝ ኃጢአተኛ ከሩቅ ይመጣና አንድ ቀን ሰምቶ ለካ እግዚአብሔር እንዲህ ነው ብሎ ንስሐ ገብቶ ስጋውን ተቀብሎ ይሄዳል። እንዲህ ነው የሚሆነው። የእግዚአብሔር ልጆች ዘመናችን በከንቱ አይለቅም። ከዛ በኋላ ወደ ሰርጉ ገባ ንጉሡ። ሲገባ አንድ ሰው ተገኘ፣ ልብስ ያለበሰ የሰርግ ሁሉም ለብሷል። ጥሪውን አክብሮ አላከበረም። ያ ሰው ተወቀሰ። የሰርግ ልብስ የተባለው ንስሐ ነው። ንስሐ ያልገባ ለመንግሥተ ሰማያት ያልተገባ አንድ ሰው ተገኘ። እህቴ ያ ሰው አንቺ ተወኝ፣ እናቴ ያ ሰው አንቺ ተወኝ፣ የሰርግ ልብስ ያለበሽው አንቺ ተወኝ፣ ወንድሜ አባቴ ንስሐ ያልገባው የሰርግ ልብስ ያለበስከው እግዚአብሔር ሲያይ በሰርጉ አዳራሽ በመንግሥተ ሰማያት ውስጥ ሲፈልግ አሮጌ የለበስከው ንስሐ ያልገባው ቅዱስ ሥጋውን ክቡር ደሙን ያልተቀበልከው በፍቅር ያልኖርከው በሰላም ያልኖርከው እዚህ መሃል ትኖር ይሆን? እግዚአብሔር ሁላችን ለንስሐ ሞት ያብቃል። የሰርግ ልብስ ንስሐ ነው። የሰርግ ልብስ ቅዱስ ሥጋው ክቡር ደሙ ነው። ራሱ ክርስቶስ የሰርግ ልብስ ነው። ቅዱስ ጳውሎስ ልበስዎ ለሐዲስ ልብስ እስመ ውእቱ ኢየሱስ ክርስቶስ፣ አዲሱ ልብስ ኢየሱስ ክርስቶስ ነው፣ እሱን ልበሱት ይላል። እባካችሁ እሱን ልበሱት ማለት ሥጋውን ብሉ ደሙን ጠጡ ነው። ተዘጋጁ፣ ንስሐ ግቡ። እግዚአብሔር ከሁላችን ጋር ይሁን። ይቆየን። አመስግኑት። እልል ብላችሁ እግዚአብሔርን አመስግኑት። በእውነት እረፍተ ሥጋ እረፍተ ነፍስ የሆነውን እግዚአብሔርን ቃል ረጋ ብለን ሰማን። የሰማነውን ቃሉን የሰማነውን የተማርነውን ሁሉ እግዚአብሔር የሕይወት ያድርግልን፣ የሕይወት ያድርግልን። እንድንጠቀምበት ቅዱስ መንፈሱ ያግዘን። በእውነት የሰርግ ልብስ ያለበሰ አንድ ሰው በሚል ርዕስ ተነስተው የደብራችን ዋና አስተዳዳሪ መልአከ ብርሃናት መምህር ናወሰናይ ነጋ እስከ ምስጢሩ እስከ ትርጓሜው እንድንጠቀምበት ሰፋ አድርገው ፈትፍተው እግዚአብሔርን ቃል አስተምረውናል። ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሥላሴ የጠብቁልን። የመስጋና የቃሉ ባለቤት አምላካችን እግዚአብሔርን እልል ብላችሁ አመስግኑት። እግዚአብሔርን አመስግኑት። እስቲ አሁን ሁላችሁን ከያላችሁበት በመነሳት ስለ ቃሉ ከያላችሁበት በመነሳት ለእግዚአብሔር ክብር በመስጠት በፊቱ ደግሞ የተማርነውን ቃሉን እንደገና እናመሰግነዋለን። ቃሉን እያነሳን በዝማሬ ከአምላካችን ከእግዚአብሔር ጋር አሁን እንባረካለን። ወደ ዝማሬው ከመሄዳችን አስቀድሞ ግን አንዲት እናታችን ወለተ መድኅን የተባለች እናታችን ከዶክተር ቅድስትና አጸደ ማርያም ጋር አንድ ላይ ሆነው ለህንፃ ማሰሪያ ለሥላሴ ብለው 10,000 ብር አሁን አስገብተውልናል። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። አምላካችን እግዚአብሔር ሁላችንን ይባርከን። በቀጥታ ወደ ምስጋናው እንሄዳለን። ሁላችሁ እልል እያላችሁ እግዚአብሔርን አመስግኑ። ክብር ይስጥ ለእግዚአብሔር።
አሜን። ምስጋና ለአምላካችን ስሙ የተመሰገነ ይሁን። እልል እያልን ሁላችንም አብረን እንዘምራለን። ሁላችን Don't
ኑሪ